የሚያስወጣን ሰው አለ። ማነው የሚያስወጣን? ማነው የሚያስወጣን? ንግድ ፈቃዱ መኪና አስመጪ ይላል እንደዛ እኔን እንዲሳደብ እኔን እንድታሰር ያን ሁሉ ያወጣው $1000 ተከፍሎት ነው። በቅርቡ ይዤ እመጣለሁ ሁሉ እንዳለች አስታውሳለሁ። ከዚህ እስር ቤት እንደምንም ማምለጥ አለብን ያለ ምክንያት የገባ ነው እኮ። እንዴት ነው ልናመልጥ የምንችለው? ምን አይነት ሁኔታ ውስጥ ነው የገባ ነው እኮ? እነ ሰራዊት ፍቅሬ ከእስር ቤት ሊያመልጡ ነው። ንግድ ፈቃዱን አይተዋል ካለ ንግድ ፈቃዱ መኪና አስመጪ ይላል እንደዛ አይልም። ያልተጠበቁ የፊንቴክ ኢንቨስትመንት ጉዶች አሁንም መውጣታቸውን አላቆሙም። ስለዚህ ይሄን ነገር ወደ ውጭ ማውጣት አለብኝ ብዬ ወደ ውጭ አወጣሁት ማለት ነው። እያወጣሁ ሲሄድ ማንን አገኛለሁ? ቀጥሎ ዳሶማ ትሬዲንግ የሚባል አገኛለሁ። እግረኛው ሚዲያ ላይ የፊንቴክ ኢንቨስትመንት ግሩፕ ያጋረጣው ሰውዬ አሁንም ሶሻል ሚዲያ ላይ ማነጋገሩን አላቆመም። ሰላም ውድ የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችን ዛሬ ለእናንተ በአዲስ ቪዲዮ መጥተናል። ይህን ቪዲዮ ከመጀመራችሁ በፊት ላይክ እያደረጋችሁ ጀምሩ። ውድ ቤተሰቦቻችንም ዛሬም ለእናንተ ስለ ፊንቴክ ኢንቨስትመንት ግሩፕ አንዳንድ ነገሮችን የምናወራ ይሆናል። ከዛ አስቀድሞ ፊንቴክ ኢንቨስትመንት ግሩፕ ላይ የታሰሩት እነ ሰራዊት ፍቅሬ፣ እነ ሰለሞን ቦጋለ፣ መንሱር ጀማል፣ ገረብ ደጀኔ፣ እነ ካሊድ የመሳሰሉ አርቲስቶች መታሰራቸውን የምናውቀው አሁን ከእስር ቤት ሊያመልጡ ነው። ከዚህ እስር ቤት እንደምንም ማምለጥ አለብን ያለ ምክንያት የገባ ነው እኮ። እንዴት ነው ልናመልጥ የምንችለው? ምን አይነት ሁኔታ ውስጥ ነው የገባ ነው እኮ? ስማኝ ሰለሞን፣ በሄድክበት አታለቃቀስ። እች ዓለም ለሚያለቅሱ ቦታ የላትም እና መፍትሄ ብንፈልግ ይሻላል። ዳንኤል ምን እያልክ ነው? ይሄው እኔ ያስተከልኩት ጸጉር እየረገፈ ነው። ምን አይነት መፍትሄ ነው እዚሁ ነን የምናመጣው? ይሄን ነገር ለኔ ተውት። የሚያስወጣን ሰው አለ። ማነው የሚያስወጣን? ማነው የሚያስወጣን? ማነው የሚያስወጣን? ይህም ቪዲዮዎች ከተለቀቁ በኋላ በጣም ብዙ ሰዎች ላይ መነጋገርን ቀጥሏል። የሚያስወጣን ሰው አለ። ማነው የሚያስወጣን? ማነው ከእስር ቤት የሚያስመለጣቸው ሰውዬ አሁንም ቢሆን በጣም እያነጋገረ ነው ብዬ አምናለሁ። ምክንያቱም ከእስር ቤት ሊያስመልጣቸው የታሰበና ይመጣል ተብሎ ታመነው ሰው ካሙዙ ካሳ ነው። ካሙዙ ካሳ እንደምናውቀው ለአዲስ አበባ ከተማ ምክር ቤት እጩ መሆኑና ብልጽግናን ወክሎ መወዳደሩን ሁላችንም እናውቃለን። ካሙዙ ካሳ ብልጽግናን ወክሎ ለአዲስ አበባ ምክር ቤት የካ ክፍለ ከተማ ላይ እጩ ተወዳዳሪ ነው። አሁን እነ ሰራዊት ፍቅሬን ሊያስመልጣቸው ነው የሚሉ ዜናዎችና ቪዲዮዎች እየወጡ ነው። ግን እነዚህ ሁሉ ቪዲዮዎች ኤአይ መሆናቸውን ስንሰማ በጣም ነው የሚገርመውና ያው ቪዲዮዎችን አንድ የምናውቀው አሁን ጊዜው የኤአይ ነውና በዚህ የኤአይ ዘመን ላይ እንዲህ አይነት ቪዲዮዎች እየተሰሩ ነው። ደስ የሚሉና ሰውን ፈኒ የሚያደርጉ ነገሮች ነው ብዬ አምናለሁ። ምክንያቱም እነ ሰራዊት ፍቅሬም ሲወጡ ይህን ቪዲዮ አይተው ይዝናናሉ ብዬ አምናለሁና አሁንም በፊንቴክ ኢንቨስትመንት ግሩፕ ዙሪያ ላይ አንድ ሰው ብዙ ሶሻል ሚዲያ ላይ እናውቀዋለን እና አሁን ከእግረኛው ሚዲያ ጋር ባደረገው ቆይታ ፊንቴክ ኢንቨስትመንት ግሩፕን እኔ ነኝ ያጋለጥኩኝ በማለት ምልከታውና አንዳንድ ሐሳቦችን ሰጥቷል። ስለዚህ ይሄን ነገር ወደ ውጭ ማውጣት አለብኝ ብዬ ወደ ውጭ አወጣሁት ማለት ነው። እያወጣሁ ሲሄድ ማንን አገኛለሁ? ቀጥሎ ዳሶማ ትሬዲንግ የሚባል አገኛለሁ። ዳሶማ ትሬዲንግ ማለት ነው እስጢፋኖስ ዮሐንስና ዳንኤል ዮሐንስ በጋራ የመሰረቱት። አየህ ወዴት እየሄደ እንደሆነ። ከዛም በኋላ ላይፍ ላይን ኢንቨስትመንት የሚባል ደግሞ አለ። ቀጥሎ ላይፍ ላይን የመጨረሻው ይመስለኛል ከስሙ እንደምንረዳው የህብረተሰብን ብር በዚህ ደረጃ እንትን አድርጎ የራሱን ላይፍ ላይን አስይዞ የእኛን ላይን አበላሽቶ የመጨረሻው ሊያደርግ ሲል ነው በመሀል እዚህ ደረጃ የደረሰው። አመጣጡ ይሄ ነው መስመሩ። በሁለቱ መካከል መቼም አቶ ግርማይ ገብረ ሚካኤልንና ዳንኤል ዮሐንስን እርስ በርስ የሚተዋወቁ ይመስለኛል። ልክ እንደ ገዢዎቹ ዝም ብለው ጥቅም ያገናኛቸው አይመስልም። መሀል ላይ በሁለቱ መካከል ያለው የፊንቴክ ክፍፍል፣ የሁለቱ ሂደት፣ የሁለቱ ቁርኝት፣ የሁለቱ ደግሞ የጥቅም ተጋሪነት በምን ደረጃ
መመስረቻ ጽሁፉ ላይ ራሱ የድርሻ ይኖራል አይደለ? የአክሲዮን የሼር የምን አለ እሱን እንድታብራራልኝ ብዬ 50-50 ነው 50-50 ነው እንትናቸው 3.5 ሚሊዮን ብር ነው። አሁን ይኸውልህ እንደው ጤነኛ አይምሮ ላለው ሰው በጊዜ 2.8 ሚሊዮን ብር አካባቢ የሚገዛ BYD ያለ ኢንተረስት 950 ሺህ ብር ሸጥልሃለሁ ያለ ኢንተረስት በ5 ዓመት ትከፍላለህ ሲባል ጤነኛ አይምሮ ላለው ሰው ይሄ ንግድ ነው ወይ? ንግድ ከሆነ ትርፍ ለማግኘት አይደለም እንትን የምንለው እና በኪሳራ የሚሸጥልኝ ምን ስለሆነ ነው ብሎ ማሰብ። ይሄን ስታስበው ወይም መኒ ላውንደር ያለው የተከማቸ ኢትዮጵያ ብር አለ እሱን ለማጠብ ያስችላል፣ ወይም ደግሞ እንደለመዱት ይዞ ሊጠፉ ሊሆን ይችላል ብሎ መጠርጠር ያስፈልጋል። ስለዚህ እነዚህ ስካመሮች ሃይ ፕሮሞሽን ባህሪያቸው ነው። ሄሎ ታክሲ ላይ ሃይ ፕሮሞሽን ነበረ፣ የማይታመኑ ፕሮሞሽኖች ነበሩ። ሄሎ ታክሲ ላይ ዘሴም ናቸው። ይሄ ደግሞ የስካመሮች አንደኛው ባህሪ ነው። ይሄ ምንድነው የሚሆነው? የትሪ የግንድ ዛፍ አይነት እንትን ይመጣል። ያ ተበዮች ሊሚትድ ናቸው። አሁን ለምሳሌ የኢትዮጵያ ህዝብ 120 ሚሊዮን ህዝብ ቢሆን 120 ሚሊዮኑ ሊሚትድ ነው። ሊያጭበረብሩ የሚችሉት 120 ሚሊዮኑ ነው። ስለዚህ ያልቃል ማለት ነው። ፊንቴክም ሊሚትድ የሆነ የተበዮች ነው ያሉት። ስለዚህ መጀመሪያ አካባቢ ሃይ ፕሮሞሽን ይሰራና እውነተኛ ፊገር ይሰጥቷል። መጀመሪያ አካባቢ እኮ ተሰጥቷቸዋል መጀመሪያ ዙር። ይሄ ግን ያንን ትሪ ለማምጣት ያንን ዛፍ ቅርጽ ለማምጣት ሰጥቷል። በዚህም አሁንም ቢሆን የፊንቴክ ኢንቨስትመንት ጉዳይ ከእንደገና መንቀስቀሱንና ሶሻል ሚዲያ ላይ አሁንም መረማመዱን አላቆመም። ምክንያቱም አዎንታ በርሲሳ መንግስት ሊያስራቸው የፈለጋቸውን ሰዎች ወይም ተቋማት የግል ዜና ምንጭ በሚመስል መንገድ የሚያስነግርበት የመንግስት አፍ ሆኗል። ህገወጥ የሰዎች ዝውውር ነበረበት፣ መኒ ላውንደሪ ነበረበት፣ አደገኛ ወንጀሎች ነበሩበት። አንድ የመንግስት ባለስልጣን ተገኝቶ ቁልፍ ከሻጭ ወደ ገዢ ሲያስረክብ እንደማየት የበለጠ በቴሌቪዥኖች በሌሎች ጣቢያ እንደማየት የበለጠ ከማየት የበለጠ ማስረጃ ምን ኑሮ ነው? በራሴ ወጪ ሁለመናዬን ችዬ ወደ ፌደራል ፖሊስ ተቀላቀልኩ ማለት ነው። ቀድሞ ነገር እኮ አንተም አርቲስቶች ላይ ነው እንጂ የበረታኸው ብዙ የመንግስት ባለስልጣናት እኮ እንኳን አዲስ አበባ ከስተመር እየጠበቀን ነው። እንግዲህ የእውነት በእውነት እያየናቸው ነው፣ እየተጫኑ ነው መኪኖቹ። ይሄን እየሰራህ ነው በሚል በመሀል ግን እንደው ጥበቃም ወይም ደግሞ አንተንም ማስታጠቅ ነገር ነበረ። የማስታወቂያ አሰራር ህግጋት ድርጅቱ ህጋዊ መሆኑን እንጂ መነሻ ካፒታሉን የማጣራት የሱ የሌሎች የመንግስት አካላት ሊሆን ይችላል። ንግድ ፈቃዱ መኪና አስመጪ ይላል እንደዛ። እኔን እንዲሳደብ እኔን እንድታሰር ያን ሁሉ ያወጣው $1000 ተከፍሎት ነው። በቅርቡ ይዤ እመጣለሁ ሁሉ እንዳለች አስታውሳለሁ። የኔ ኮንተንት አንዲት ስህተት ብታገኝበት እዚህ ሰፈር ለአንዴና ለመጨረሻ ጊዜ ነው የምባረረው። አንዲት ስህተት ከተገኘ ለምንድን ነው እንዲህ አይነት ስራ ውስጥ ስትገባ ፍርሃት የሌለ ደግሞ ድፍረትስ የበዛብህ ምን ተመክተህ ነው? ምክንያቱም ፊንቴክ ኢንቨስትመንት ግሩፕ እንደምናውቀው ብዙ ኢትዮጵያውያንን አጭበርብሯል ተብሎ ይታሰባል። ምክንያቱም መኪናን በቅናሽ ዋጋ እናመጣለን በማለት ብዙ ሰዎችን ያጭበረበረ ነው። አሁን ፊንቴክ ኢንቨስትመንት ግሩፕ ያጋለጠው ግን አሁንም ያልታሰቡ ነገሮችን መናገር አላቆምም። ንግድ ፈቃዱን አይተዋል ካለ ንግድ ፈቃዱ መኪና አስመጪ ይላል እንደዛ አይልም። አላዩም ጭራሽ። እነሱ ያዩት የራሳቸውን ገንዘብ ብቻ ነው። የራሳቸውን ገንዘብ ማየታቸው ደግሞ የፊንቴክን ታሪክ ወደኋላ ሄዱ ማየቱ። ከነዚህ ታሪኮች ጀርባ እነዚህ ሰዎች አሉ። ስለዚህ ንግድ ፈቃዱ ምናምን አየን ምናምን የሚሉት ውሸታቸው ነው። ያዩት የሚያገኙትን ገንዘብ ብቻ ነው። እንደዛ ከሆነማ እንደነ ሉላ ገዙና አምሰለት ሙጬ ወይም ደግሞ ጸገነት አበበ ይሄን ማስታወቂያ ይቅርብኝ ይሉ ነበር። ምን ተገልጾላቸው ነው እነሱ ይቅርብኝ ያሉት? እነ ጸገነት እነ ሉላ ምን ተገልጾላቸው ነው? የሆነ ያዩት ነገር አለ ማለት ነው። ማየት ማለት ይሄ ነው። ስታይ ማየት ነው።
አሁን ችግሩ ሲመጣ አይቼ ነበር አልመሰለኝም ልትሰተን፣ እኛ ደግሞ ማስረጃውን እናቀርባለን። ዛትዋይ አልሃዩትም። እነሱ ያዩት የራሳቸውን ክፍያና ትሸለማላችሁ የተባሉትን ብቻ ነው። ምክንያቱም ፊንቴክ ኢንቨስትመንት ግሩፕ ከማጋለጡ በፊት ኮሚሽንና ጉቦ እንስጥ የ20 ሚሊዮን ብር እንስጥ በማለት መናገሩን ገልጿል። ይሄ 20 ሚሊዮን ብር የቀረበው ካስካሉ ካን ነው ባለ መስራች ከአቶ ገብረ ሚካኤል እና ከአቶ ዮሐንስ ከዳንኤል ዮሐንስ ብቻ ዳንኤል ዮሐንስ ይደውልልኛል። ሲደውልልኝ ምንድን ያለኝ ሰዎች አሉ። ብዙ አላወራንም። በዚህ በጣም ውስብስብ ታሪክ ነው ያለው። ፊንቴክን ብቻ ብንመዝ 300-400 ገጽ እንደ ድሮ ፓወሩ ቢኖረኝ ብጽፈው ደስ ባለኝ ይወጣዋል። ዳንኤል ዮሐንስ ይደውልልኝና ሰዎች አሉ እኔን አውቀዋለሁ የቅርብ ግንኙነት ነው ያለን የሚል እነዛ ሰዎች 20 ሚሊዮን ብር ስጠውና ገዛኸኝ የጀመረውን ምርመራ ያቁም ብለውኛል። ልስጣቸው ታቆማለህ ወይ አለ። ለእነሱ ነው የሚሰጠው ለአንተ ነው? ያው በእነሱ በኩል እንዲያደርሱ ነው። እሺ እኔ ከነዛ ሰዎች ጋር ምንም አይነት ግንኙነት የለኝም። አላቃቸውም። ሲጀምር ሲያሰኛቸው ሲያስፈራሩ ሲያሰኛቸው ሲለምኑ የነበሩ ሰዎች ናቸው። ሎቢዎች ናቸው እነዛ ሰዎች። አሁንም በግምት እንጂ እነዚህ ናቸው ብለህ አልችልም። እነዚህን እንኳን ቢያንስ የራሳቸውን ድርሻ ቢወስዱ 10 ሚሊዮን ብር እጄ ይደርሳል። ይሄ ጅልነት አይደለም። ባይዘ እምቢ ማለት ጅልነት አይደለም፣ ከንጹህነት የሚመነጭ ነው። ስለዚህ እቺን ንጹህነቴን የተቻለኝን ያቅም ያህል ረሃብ ካላስቸገረኝ፣ ድህነት ካላስቸገረኝ የተቻለኝን ያቅም ይዤው እጓዛለሁ። ስለ መንሱር ጀማልም ያልተጠበቁ ነገሮችንም አንስተዋል። መንሱር ጀማልን እንደምናውቀው ሶሻል ሚዲያ ላይ በሚያደርጋቸው ነገሮች እናውቀዋል። መንሱር ተይዞ ወደ እስር ሲገባ እዛው እስር ቤት እንግዲህ እየተያዘ በቁጥጥር ስር እየዋለ አናግረኸው እንደነበር አሁን ስለነገርከኝ አብዛኞቹ ታሳሪ አርቲስቶቹም እዛ እየገቡ ባለበት ሰዓት እያንዳንዳቸው እከሌ አሁን ተያዘ፣ እከሌ አሁን በቁጥጥር ስር ገባ የሚለው ኢንፎርሜሽን ይደርስህ እንደነበረ ሰምቻለሁኝ። አንዱም ቅሬታቸው እንዴ አሳሪያችን አሁን ተበርሲሳ ነው እንዴ እስኪሉ ድረስ ያደረሰው አንዱ ይሄ ነው እና ገርሞኝ ነው። አንተ በውስጤ የነበረ ፈርቼው ላልፈው ስል አነሳኸው። አንተ ስጀምር እኮ ምርመራ ውስጥ ያለሁበት ብያለሁ፣ አባል ነኝ ብያለሁ። ስለዚህ እኔ ነኝ ለሰው መንገር ያለብኝ እንጂ መች እንደሚያዙ መች እንትን እንደሚሉ አውቀዋለሁ። ይህም ወገን አሁን እግረኛው ሚዲያ ላይ ባለው ቆይታና በነበረው ቆይታ መሰረት ያልተጠበቁ ነገሮችንም ተናግሯል። ይህም ብዙ ሰዎችንም እየተነጋገሩበት ነው ብዬ አስባለሁ። ከዚህ በፊትም ብዙ ነገሮችንም እያጋለጥኩኝ ነው ብሏል። በመታሰራቸው አዝናል። ግን እንኳን በመታሰራቸው እኔ አላዝንም። እኔ እኮ ከዚህ በፊት እንደማስረዳ ኢትዮጵያ ውስጥ ሌብነት በህግ አግባብ የግድያ ፍርድ ሊሰጠው ይገባል ብዬ ነው የምከራከረው። ኢትዮጵያ ከዚህ ከሌብነት ስቅላት የምትወጣው ሌብነት የተባለው በሽታ በአደባባይ የስቅላት ወንጀል ሆኖ ሲበየን ብቻ ነው ብዬ ነው የማስበው። ይሄን የማስብ ሰው ሰንበዲ እስር ቤት ገባና አይሟሟም እኮ ገብተን እናውቃለን እኮ አይሟሟም። ግን ህጉን ያወጣሁት እኔ አይደለሁም። ህጉን ያወጣሁት መንግስት ነው ያወጣው፣ ፓርላማ ነው ያጸደቀው። የ150 ሚሊዮን ህዝቦች ተወካዮች ናቸው ይሄን ህግ ያጸደቁት። ስለዚህ በአሳሳች ማስታወቂያ ምክንያት ህብረተሰብን አሳስተሃል ብሎ መንግስት ከያዛቸው እኔ ልሆን አልችልም። እኔ ፓወሩም የለኝም ሲጀምር። ሁለተኛው አይተናል የሚሉት ነው። እንዳላዩ ማረጋገጫ እንዲሆነኝ 2 ምሳሌዎችን ልንገር። 7 ሚሊዮን ብር ካፒታል የተቋቋመን 2 ሰዎች፣ ለዛውም በሌብነት ላይ የተመሰረቱ 2 ሰዎች ግርማ ገብረ ሚካኤል እና ዳንኤል ዮሐንስ የተባሉ ስሩ መሰረታቸው ሌብነት የሆነ ስራቸው በቤተሰብ ሌብነት ውስጥ ያሉ ሰዎችን አይቻለሁ። አሁንም ብዙ ነገሮችንም እንደሚያጋልጥና ከዚህ በኋላ የተለያዩ ነገሮች ላይ እንቅስቃሴ እንደሚያደርግ ገልጿል። በዚህ እግረኛው ሚዲያ ላይ በነበረው ቆይታ እንዲያንን ነገሮችንም አንስቷል። ይህም ብዙ ኢትዮጵያውያን እና በዚህ ክስ ዙሪያ ላይ ያላቸውን ምልከታም በአጭሩ ያሳየ ይሆናል። ምክንያቱም
እነሱ አሁን በወንጀል ጉዳይ ነው የታሰቡት። ሰራዊት ፍቅሬ ይሄንን በስጦታ መልክ ነው የተቀበለው። አሁን በስጦታ መልክ ስትል ስጦታ በራሱ የራሱ የታክሴሽን ፕሮብሌም አለ። 30% የታክስ መክፈል አለበት። ለምን ስጦታ ተደረገ? ያው ከታክስ ለመሸሽ ሊሆን ይችላል አላውቅም። ግን ፖሊስ ሁሉም እንትኖች ተቀብለዋል። 8 ሚሊዮን ብር የሚያወጡ መኪኖችን ተቀብለዋል ብሏል ሪፖርቱ። ወደ መንሱርን አግኝቸው ቢፈረድባቸውም ገንዘቡ ይመለሳል ማለት ሳይሆን ገና ሌላ አዲስ ክስ እንደሚወጣ ነው። ምክንያቱም ይህ ክስ በፍትሐ ብሔር እንደሚጠየቁና ገና ሌላ የፍትሐ ብሔር ክሶች እንደሚነሱ በዚህ ሀሳብ ላይ ምልከታውንም አሳይቷል። አሁንም ቢሆን ስለ ፊንቴክ ኢንቨስትመንት ግሩፕ አንዳንድ ነገሮችን ለእናንተ እናሳያለን። ባለፈውም ብዙ ቪዲዮችን ሰርተናል። ብዙ ቪዲዮችም እየታዩልን ደግሞ ቤተሰቦቻችንም አሁንም የእናንተን እገዛ እንጠይቃለንና ወደ ቤተሰቦቻችን ይህ ቪዲዮን ከመጀመራችሁ በፊት ላይክ ስላደረጋችሁ እናመሰግናለን። ሁሌም እንደምንል ኢትዮጵያን ሰላም ያደርግልን። እናመሰግናለን።